የቱንም ነገር ይሁን አንቺ ፊት ላይ እንባ ማየት አልፈልግም። ለምን? አንቺ የኔ ትልቅ ጉዳይ ስለሆንሽ። ባንተ መምጣት ተስፋ ስቆርጥ አገባው። አንቺና ትርሲት በነጻነት እንድትኖሩ እኔ ይሄንን ቤት ፈልጋለሁ። የራሷ የትርሲት አባት በራሷ ስም አድርጎላታል። እሷ ናት ወይስ አይኔ ነው? መንገድ ለመንገድ ከወንድ ጋር እየተንዘላዘለች አገኘኋት። ለአንቺ ሲሆን ትክክል፣ ለእሷ ሲሆን ስህተት የሚሆነው ለምንድን ነው? እወቅልኝ እባክህ እንደምወድህ። አንቺ ወቂው አታውቂው አላውቅም እንጂ ትክክለኛው አባትሽን የገደለው ያሁን የላምሮት አባት ነው። የሚያውቀው ነገርማ አለ። ይህንን ልጅ እንደምንም ብለሽ የሚያውቀውን ነገር ጠይቂው። ከዚህ በኋላ ያ ጎረምሳ አብሮሽ የሚታይ ከሆነ እሱንም አደጋ ላይ ጥያለሽ። አንተ ነው ወጠጤው? ኪሩቤል ነኝ። ወጠጤው አይደለም። ወጠጤማ ነህ እንጂማ ሴት ልጅ ከኋላ እየተከተልክ አታስቸግርም ነበር። እያስቸገርኳት አልነበረም፣ በስነ ስርዓት እያወራኋት ነበር። አንተ ማን ስለሆንክ ነው ሴት ልጅ መንገድ ላይ የምታወራው? የሚደብር ነገር አላወራኋትም። ደግሞ የኔ ማንነት በዚህ ልክ ላይ ያስጨንቅህ አይገባም ነበር። ግርማ እባላለሁ። ስለ ራሴ አንዳንድ ነገር ልንገርህ። እናም ከትርሲት ኋላ ምንም አይነት ወንድ ሲከተላት ደስ አይለኝም። አራት አስቀኝ። እንደውም እኔ ሰው ሲያስጠነቅቀኝ ነው የሚብስብኝ። ማን እንደሆንኩ አላወቅም ማለት ነው። ስለ ራሴ ላስረዳህ እየሞከርኩ ነው። አንተ ስለሷ በዚህ ልክ የምታወራው ማን ነህ? ደግሞ ሰው እንደዚህ እየተከታተሉ ማስጨነቅ ምንድን ነው እሱ? የትርሲት አባት ነኝ። ኦኬ፣ የእንጀራ አባቷ ማለት ነው። በማይሆን አጋጣሚ ተዋወቀን። ኪሩቤል እባላለሁ። ከሷ ኋላ መከተልህን አቁም። ሰላምታም አትወድም። ሰውን ማስጠንቀቅ ብቻ ነው የሚመችህ። ካሁን በኋላ እኔን እንዳታስጠነቅቀኝ። እኔ ራሱ አስጠንቅቄ ልንገርህ። ቆይ ለምንድን ነው እንደዚህ እያወራህ ያለው? ለምን እስከሷ እንድርቅ ፈለክ? ከማይረቡ ወንዶች እሷን ለመጠበቅ ነው። ከአንተስ ማን ይጠብቃት እባክህ? ምን እያልክ ነው? ከእንደዚህ አይነት ከማይረባ ሰውስ ማን ይጠብቃት እያልኩ ነው። ምን ማለት ነው? ከኔ ለምን እንደምትጠብቃት? አይ ማለቴ ያው በትርሲት እድሜ ያለች ሴት እንደዚህ እንዴት ልትጠበቅ ትችላለች ብዬ ነው። እሱን አንተ አትነግረኝም። ያልኩህን ብቻ አድርግ። እኔ ደግሞ ደግሜ ልንገርህ፣ ሰው ሲያስጠነቅቀኝ ደስ አይለኝም፣ እንደውም ይብስብኛል። ሄሎ ዳድ። ልጁን እንዳልሽኝ ያገኘሁት። አስጠነቀቅከው አይደል? ምን አስጠነቅቀዋለሁ? እሱ አስጠነቀቀኝ እንጂ። ምን ማለት ነው? እንዴት እሱ ያስጠነቅቀሃል? አንተን እኮ ማንም ሰው ቀና ብሎ አይቶ አያውቅም። ዛሬ በደንብ ቀና ብሎ ነው ያየኝ። እንዴት እንደማስጎነብሰው ግን አውቃለሁ። እሺ፣ ለማንኛውም እኔ ወደ ቤት እየሄድኩ ነው። አንተም እዛው ና። ምኑን መጣሁት? ዛሬ በህይወቴ ለሁለተኛ ጊዜ ተናደድኩበት ቀን ነው። በዚህ ልክ መናደድ አያስፈልግም። እምቢ ካለች ለሷ የሚሆን ጥሩ እቅድ አቅጃለሁ። ስትመጣ እነግርሃለሁ። እሺ፣ መጣሁ። በቃ ናዳድ። እዚህ ቤት ትልቅ ጦርነት ነው የሚነሳው። ደግሞ የምን ጦርነት ነው? ምን ሆነሽ ነው? መቼም የዚህ ቤት ጉድ ማለቂያ የለውም። የዚህም ቤት ጉድማ በየጊዜው ማን እንደሚያድሰው ታውቂያለሽ። መቼም ከሷ ራስ አትወርጅም። ደግሞ ዛሬ ምን አደረገች? ምንም ሳታረግ መቼ ውላ ታውቃለችና ነው ምን አደረገችሽ ብለሽ የምትጠይቂኝ?
አንቺው ነሽ እንደለመድሽው እንከን እየፈለግሽ ልጅቷን ሰላም የምትነሻት እንጂ እሷ ምንም አድርጋሽ አታውቅም። ኧረ እንደዚህ ነው የምታስቢው? ጥሩ ደግሞ ዛሬ ምን ስታደርግ አይታት ይሆን? ኧረ እባክህ አምላኬ እንደው በቃሽ በላት። ኧረ ልጄም ተሰቃየችብኝ ጌታዬ እባክህ። ታዲያ ግን በዚህ ልክ መከታተሉ ለምን አስፈልገ? እኔ ምን አባቱ አውቄለት? ደግሞ እኮ ህይወቷን እንደዚህ ያመሰቃቀለው እሱ እንደሆነ ያላወቅ መስሎታል እንዴ? እኔ ግን እሱ አባቷ እንደገደለ እርግጠኛ የሆንክበት ጉዳይ ነው ያልገባኝ። ማለት ግልጽ እኮ ነው። እሷ ስለ አባቷ የጻፈችው ዲያሪ ላይ ስለ አባቷ ስታነሳ አባቷ በጣም ከባድ ሁኔታ ውስጥ እንደሆነ ተናግራ ነበር። ከዛ ብዙም አልቆየም አባቷ ህይወቱ አለፈ። ከዛ በፊት ደግሞ ብዙም ሳይቆይ የቤቱ ውርስ በሷ ስም እንደሆነ ተናግራለች። ስለዚህ ከመጀመሪያው እስከ መጨረሻው ዲያሪውን ስታነበው ስለ ሰውየው የምታረጋግጠው ነገር እሱ ነው። በግልጽ ባይጻፍም እንኳን ገዳዩ እሱ እንደሆነ ያስጠረጥራል በደንብ። እና ምን ልታደርግ ነው? ሰውየው በዚህ ልክ አደገኛ ነው ማለት ነው? የፈለገ አደገኛ ይሁን እኔ በፍቅሬ ከመጡብኝ ከዚህም በላይ ሊሆን ይችላል። ፊት ለፊት ከመጋፈጥ ከዚህ ሁሉ ቢቀርብስ? እኔ ኪሩ ማንንም ሰማ ሰው አይደለሁም። እንኳን በትርሶ የምጡብኝን ይቅርና ማንንም ሰው መንገድ ላይ ራሱ እንደዚህ አይነት ነገር ቢደርስበት ዝም ብዬ አላልፍም። እሱማ ልክ ነህ፣ ግን እሷ ማግኘት አለብኝ። ስለሱ ብዙ አታስብ። መጣሁ። ኪሩ ወይ የኔ ወድ፣ እኔ ለፍቅር ያልታደልኩ ሴት ነኝ። ስለዚህ ከኔ ህይወት እንድትወጣ ፈልጋለሁ። እንዴ እንደማትለይኝ እኮ ቃል ገብተሽልኝ ነበር። በእኔ ምክንያት የምወደው ሰው እንዲጎዳ አልፈልግም። ስለምን ጉዳት ነው የምታወሪው? አንተ ዛሬ ከግርማ ጋር እንደተገናኘ ካውቃለሁ። ከቤት ስወጣ ጀምሮ እኔን እየተከታተለኝ ነበር እና ካንተ ጋር እንደተገናኛችሁ መገመት አያቅተኝም። አዎ ልክ ነሽ፣ ተገናኝተናል። ታዲያ እኔና አንቺ ለምን? ያወራችሁትን መገመት እችላለሁ። በእርግጥ አንቺ ጋር እንዳልደርስ አስፈራርቶኝ ነበር፣ ግን ይሄ ምን ችግር አለው? እኔ ብዙ ነገሮች ግራ እያጋቡኝ ነው፣ ግን ደግሞ በእኔ ምክንያት የምወዳቸው ሰዎች እንዲጎዱ አልፈልግም። አረ በዚህ ልክ አታስቢ፣ ምንም ነገር አይፈጠርም። ደግሞ ፍቅር እኮ እንደዚህ አይነት ስቃይ ሲኖር ነው ደስ የሚለው። በመጨረሻ ደግሞ የኔና አንቺ ፍቅር ነው የሚያሸንፈው። እመኚኝ፣ ምንም አይፈጠርም። እኔ እኮ ፍቅሩን ጠልቼ አይደለም፣ ግን ደግሞ ግርማ በጣም ክፉ ሰው ነው። የግርማን ክፋት አንቺ አታውቂው። እኔ ስለሱ ክፋት አረጋግጥልሻለሁ፣ ታያለሽ። ቆይ እሺ እናቴስ? እኔ እኮ ለእናቴ ስል ነው ሁሉንም ነገር ችዬ ዝም ብዬ እየኖርኩ ያለሁት። እሷ በእኔ ምክንያት እንድትጨነቅና እንድትጎዳ ማድረግ አልፈልግም። ከልጅነት እስከ እውቀቷ ድረስ በእኔ ምክንያት ሁሌም እንደተጎዳችና እንድትሳቀቀች ነው ያለችው። እሺ ከዚህ በኋላ ግንኙነታችንን በድብቅ እናደርገዋለን። በቃ መቼም ስለኛ እንዳያውቁ ይሆናል። እባክሽ ትርሱ፣ ከዚህ ፍቅር አንወጣ እባክሽ። እናቴ እንድታርፍልኝ በሰላም የምኖርበት ቀን ይናፍቀኛል። ሁለቱም እናቴን በጣም እያሰቃዩብኝ ነው። እኔ ጋር አንቺ ፍቅር ካለ ሁሉንም ነገር እናስተካክለዋለን። እመኝ። ለዚህ ነገር ደግሞ ህይወቴን መስጠት ካለብኝ እስከ መጨረሻው ድረስ እሄዳለሁ። ፈርቼ ነበር፣ ግን አንተን ሳገኘ የሆነ ሰላም ነው የሚሰማኝ። ከዚህ በኋላ እኔና አንቺ ምንም ነገር አይለየንም። የመለየት ሀሳብ ከዚህ በኋላ ደግመሽ እንዳታስቢ። እኔን የሚያሳስበኝ ዛሬ ብቻ ነው። እኔ ለእሷ የሚሆን አንድ ነገር ለማድረግ ወስኛለሁ። ምን ለማድረግ ወስነሽ ነው?
ሁል ጊዜ እሷን ከኔ በታች የማደርግበትን አንድ ትልቅ ነገር እኮ ምንድነው ንገሪኛ። ዳድ አንተ ይሄ ቤት ከተርሲትና ከማሞቱ በእኛ ቁጥጥር ስር እንዲሆን ትፈልጋለህ አይደል? አዎ በደንብ ነው የምፈልገው። እንደዛ ከሆነ ከዚህ በኋላ እዛ ጎረምሳ ጋር ሄደች አልሄደች አንልም። የተርሲት የመጨረሻው ውድቀቷን እዚህ ቤት እናያለን እኮ ንገሪኛ። ምን ማብራራቱን ትተሽ ምን ለማድረግ ያሰብሽው? ተርሲት ጧት የምትጠቀመውን ጠብታ ታውቀዋለህ አይደል? አዎ። ታዲያ ይሄን ከሱ ነገር ጋር ምን ያገናኘዋል? ይሄ ጠብታ የሱ ተመሳሳዩ ነው። በውድ ገንዘብ ላይ የተቀመመው። እሺ። እና ይሄን ጠብታ እሷ በምታረገው ጠብታ ቀይረዋለሁ። እሺ። ከዛ ምን ያደርጋል? ወደ ጉዳዩ ግቢ እስኪ ላምሮት። ይሄን ጠብታ ካደረገች በኋላ ከ1 ሰዓት በኋላ አይኗን ያሳክካታል። ከ3 ሰዓታት በኋላ ሁለቱም አይኖቿ ለዘላለም ማየት ያቆማሉ። ማለት እውነትሽን ነው? መቼም በዚህ ጉዳይ አልዋሽም ዳድ። የኔ ልጅ ነይ። አሁን ሁሉም ነገር ይስተካከላል። አሁን እንዴት እንደምሰራልሽ አሳይሻለሁ። እኔ ላምሮት አይደለሁ። የት ሄደሽ ነው? ስነሳ የለሽም። እዚህ ታች የወርቅነሽን ለቅሶ ለደርስ ሄጄ ነው። እኔም የማገኛቸው ሰዎች ስላሉ ደርሼ እመጣለሁ። በቃ ሂጂ። በልደና ለቅሶ ደርሼ መጣሁ ትላለች። ያንቺን ለቅሶ እንዴት እንደማደርሰው እኔ ነኝ የማውቀው። ግርማ አይደለሁም። የኔ ልጅ እስካሁን ትምህርት ቤት አልሄድሽም እንዴ? ዛሬ ደግሞ እንዴት ምር ብሎብሻል። አመሰግናለሁ እናቴ። ቻው በቃ። እሺ
በሰላም ተመለሽ። ማንም እንዳልተከተለሽ አረጋግተሻል አይደል? ምን ነው በትርፍ ሰዓት ይሳላይ ካልኩኛል። አንቺ ካልሽ ሆናለሁ። ወይኔ ጉዴ አይኔን ያቃጠለኝ ነው። ጠብታውን አላደረግሽም እንዴ? ኧረ አድርጌያለሁ። ወይኔ ጉዴ። እሺ በቃ ተይ፣ እንደሱ አትሽው። እያዞረኝ ነው መሰለኝ። ምን ነው? ምን ሆነሽ ነው? ምን ያደናብርሻል? ኧረ እኔ ምንም ትርሲት እንዳለች እና እንደሌለች ለማየት ነው። ምን ነው? ዛሬ ደግሞ ምን ልትያት ነው? አይ ኧረ እኔ ምንም ልላት አይደለም። ጭራሽ በሌለችበትም ስለሷ እያሰብሽ ነው? ምን አለ እንደው ለደህና ነገር አይምሮሽ ላይ ብትመላለስብሽ። ይቅርታ ማዘር፣ ለማስረዳት ጊዜ የለኝም። ትርሲት እንዳለችውት መኝታ ክፍሏ ውስጥ የአይኗ ጠብታ አለ። እርሱን ለእኔ እንዲሰጡኝ ነው። የኔ ጠብታ ምን ሳታደርግ ሄዳ ነው? በጣም ችግር ውስጥ ነው ያለችው ማዘር። ሆስፒታል ተኝታለች። ባኮት ሆስፒታል? ወይኔ ልጅ ምን ሆነ ይሆን? ማዘር ባኮት ዶክተሮቹ ስለፈለጉት ነው። ባኮት ያምጡልኝ። የት ሆስፒታል ነው ያለችው? ወይኔ ልጄ። ኧረ ምን ሆነ ይሆን? ሆስፒታል የሚያደርስ ምን ገጥሟት ነው? አይዞሽ አታስቢ። ምን ትሆናለች ብለሽ ነው? የሆነ ነገር ብትሆን ላንቺማ ደስታሽ ነው። ኧረ ማም፣ በዚህ ልክማ ክፉ አድርገሽ አታስቢ። ለእኔም ቢሆን እኮ እህቴ ናት። እነዛ ብታስቢማ ሆስፒታል ነች ሲባል እዚህ አትቆሚም ነበር። ታዲያ ልጁ ሮጦ ሄዶ ምን ማድረግ ነበረብኝ? ወይኔ ልጄ፣ ብቻ የሆነ ነገር ሆነ እንዳይሆን፣ ብቻ ምንም ነገር እንዳትሆንብኝ አደራህን አምላኬ እባክህ ልጄ። ወይ ካልሆነ ፖሊስ ጣቢያ ሄጄ ላመልክት እንዴ? የምን ፖሊስ ጣቢያ ነው? አሁን እኮ ደህና ትሆናለች። እሱ እኮ ባለፈው አብሯት ነበር ያልኩሽ ልጅ ነው። እሱ እያለ ምንም አትሆንም። እሺ አሁን አንቺ ተረጋጊ።
ያመጣው የአይን መድኃኒት ላይ ምንም ችግር የለበትም። አቶ ኪሩቤል ይህን ስነግርህ በጣም አዝናለሁ። ምንድነው ዶክተር? ትርሲት ሁለቱ አይኖቿ ላይ በደረሰባት አደጋ ከዚህ በኋላ ለማየት ትቸገራለች። ትቸገራለች ማለት እንዴት? ማለት መድኃኒቱ ትክክለኛ ከሆነ እንዴት? የሕክምና ውጤት የሚያሳየው ከዚህ መድኃኒት ውጪ ምናልባት ሌላ መድኃኒት መውሰዷ ነው። እና ከዚህ በኋላ ምንም መፍትሄ የለውም እያልከኝ ነው ዶክተር? ለጊዜው ህመሟን ብቻ ነው ማስቆም ይቻላል። በጣም አዝናለሁ አቶ ኪሩቤል። ምን እንደዚህ ያደርግሻል? ህፃን ልጅ አይደለችም እኮ። ለእኔ ህፃን ልጅ ናት። እናንተ ናችሁ በክፉ አይናችሁ እያያችኋት። ዛሬ ብቻ አንድ ነገር ትሁን፣ ተያይዘን ነው የምንተላለቀው። ተናግሬያለሁ። ኧረ ሰከን በይ። የምን እንደዚህ መሆን ነው? ምን ነው ዛሬ እኔ እንደዚህ ስሆን ነው ሰከን ማለቱ የታየክ? አንተ እስከ ዛሬ እንደፈለክ ስፈነጭ አልነበረም እንዴ? ምን ነው ለአንተ ሲሆን አልታየክም? እማዬ ፈጣሪ ግን ምን ብበድለው ነው በዚህ ልክ ፈተናዬ ነው የበዛው? ፈጣሪ የሚወደውን ነው የሚፈትነው። አንቺ ደግሞ ጠንካራ ሴት ነሽ። ፈተናን ማለፍ ስለምትችይ አመስግኝ። ብዙዎች ጥቂት ፈተና ማለፍ እያቃታቸው ዛሬ በህይወት የሉ። እኔ እኮ እንደዚህ መሆኔ አይደለም ያስጨነቀኝ፣ አንቺ ላይ ሸክም መሆኔ እንጂ። ላም ቀንዷ ይከብዳት። አንቺ መቼም ለኔ ሸክም አትሆኝም። ወይኔ ትርሲት፣ ላንቺ እኮ በጣም ብዙ ማድረግ የምፈልገው ነገር ነበር። የኔ ልጅ እንደዚህም ሆነሽ ስለኔ ነው የምታስቢው። ታዲያ ካንቺ በላይ የሚወደድ ማን አለ? እማዬ እያለቀሽ ነው እንዴ? አይደለም፣ አላለቅስም። እማዬ እኔ አሁን ከሆንኩት በላይ ያንቺ ማዘን ስሰማ ነው ይበልጥ የምታመመው። መቼም እንድታዝኝ አልፈልግም። አላዝንም እኔ ልጅ አላዝንም። ጭራሽ እየተላቀሱ ይተቃቀፉልኛል እንዴ? አሁን ምንም ማድረግ አትችልም። እናትና ልጅ እድሜ ዘመናቸውን ሊላቀሱ ነው በእኛ ህይወት ውስጥ የተፈጠሩት። ሂሳባችን እንኳን እኩል አይደለም። ያልተወራረደ የክህደት ሂሳብ ይቀረኛል። ስቃያቸውን ምጥ ነው ማደርገው።